አስገቡ ያለች ነው እኮ። ታዲያ አሁን በህግ መጠየቅ የምትችሉት ኃይለ ሥላሴ ካሳዬ ንጉሱን እንጂ እሷን መጠየቃችሁ ለእሱ አካውንት የገባ ነገር የለማ። እነሱ ለሱ እንትን ካል እሱ አያመጣትም። እሱ እንትን ካለ እሱ ከመጣ እሱ ህግ ነው የሚወስነው። አሁን እንትንም አለ ማለት ሪከርድም አለ የእሷ ያመነችበት አለ። እሱ የሚሰጠው መልስ ነው የሚወስነው። እሱ ይሄ ገንዘብ ለምን ወደ አካውንት ገባ ሲባል የሚጠይቀው የሚመልሰው መልስ ይወስነዋል። እሷን ያቀርባታል አያቀርባትም፣ አብረው የሚሰሩ ከሆነ አሳልፎ ይሰጣታል አይሰጣትም፣ ምን ፈጥሮ እንደሚያወራ አይታወቅም። ይሄ ገንዘብ ለምን ወደ አካውንቱ እንደገባ ሲጠየቅ አሁን የእሷ ሪኮርዶች አሉ፣ እየተሰራላችሁ ነው፣ ፕሮሰስ ላይ ነው። አትቸኩሉ፣ አትበጥብጡ። እኔ የእናንተ በነፃ ነው እየሰራውላችሁ ያለችው። እኔና ኃይሌ አንተዋወቅም ብትልስ እሱም አላቃትም ቢልስ እሷን አላቃትም። ይሄ ገንዘብ የገባው እኔ በካሽ ያበደርኳቸውን በአካውንቴ ከፍለውኝ ነው ቢልስ እንዴ? በራሷ አካውንት ካልሆነ እንዴት ነው የሚሆነው? እንዴት እናንተ ጭራሽ የሌላ ሰው አካውንት ሰጥታችሁ አስገቡ ስትላችሁ እሺ ብላችሁ ታስገባላችሁ? ጭምልቅልቅ ያለ ይሄ አሁን ይኸውልሽ፣ ይህንን መክሰስ የምትሉት ኃይሌ ካሳዬ ነው። ኃይለ ሥላሴ ካሳዬ ንጉሱን ነው መጠየቅ የምትችሉት። ታውቁታላችሁ? እሱ በጣም ወንድሜ ካወቀው እኔ እሷ ብቻ ነው የማውቀው። እሷም የነገረችኝ አትቸኩሉ፣ እኔ የእናንተ ብር ሪከርዱም እንትን ማለት ይችላሉ፣ አልበላም አይደለም የእናንተ ብር ብሌን ወድቆ ቢያገኝም ወይ መልሰዋለሁ ወይ ወደ መንግስት ነው የምሰጠው እንጂ እኔ የሰው ሀቅ አልበላም አለች። ገባሽ? ሪከርዱ አዎ። ግን ደግሞ የእኔ ብቻም ሳይሆን እኔ ራሴ እንትን ስላልኩት ነው እንጂ ብዙዎች አሉ እየተበሉ ማለት ነው በሷ አሁን እየመጡ ያሉትን። እኔ አሁን እንደዛ ሲናገር ሲሶሙ ስማ ሲጠራ ቲክቶክ ሲናገር ይመጣሉ። እኔ ከመጣሁ አሁን 3 ነው የመጡት። አንዷ ወደ ወልቃይት ናት፣ አንዱ ደግሞ ኤርትራዊ ነው፣ አንዲቷ ደግሞ እኛ ሀገር አካባቢ ናት። በሷ የተወሉ ማለት ነው። ለምንድን ነው የማትናገሩ ምናምን ሲላቸው እንፈራለን ምናምን እኛ አዲስ አበባ ምናምን ይላሉ። የምታስፈራራ ነው። እናንተ እኮ ከሀገር ውጭ ስለሆናችሁ ነው። ወንድምሽን ሚስትህን ነው ማስደፋት አላለችው? አሁን ትናንትና የሆነ የሽሬ ልጅ መጥቶ ማለት ነው እኛ ጋር መጥቶ ምን አለ፣ እቺ የኔ ጎረቤት ናት እንደዚህ ያደረገችኝ፣ አባቷ እናቷ ሂጄ ሳንቅላቸው መለሰችልኝ አለ። የሷ ጎረቤት እንደዛ አድርጋ ማለት ነው። ጎረቤት ነን ነው እንደዚህ ሀገር ልጅ ስለሆነች አባቷን እናቷን አጣርቼ ቤት ሲሄድባት ቤት ምን ሲደውላት ብሬን እንዳለ መለሰችው። እንደዚህ ነው የምታምነው እንደዛ አድርጉ ሲለን እንደዛ እናደርግም ለምን እናደርጋለን? ምን አደረጉ እነሱ? እሷ ነች የወሰደችው። ቢያንስ እንኳ ብሩን ባትመልስ እንኳ ሌባና ጨርባሪ መሆኗ ከታወቀ ለኛ በቂ ነው፣ ሌላ እንዳይበላ ማለት ነው። አሁን እኮ ሀቡ ክርስቶስን ላመጣቸው ይችላል። ብዙ ነው እየመጡት ያሉት። ላንቺን በላሽ ላንተን በላህ ላንቺ እያሉ ብዙ እያለቀሱ እየመጡ ነው። እያስፈራራቸው አባትሽን ማሳንቀው እናትሽን ማሳንቀው እያለቻቸው ማለት ነው። ብዙ ናቸው የተበሉት። ቢያንስ እሷን እውነቷን ታውቀው ሌባ ብትሆንም ብታውቀው ሰው ቢጠነቀቅ ለኔ መልካም ነው ባይ ነኝ። መጀመሪያ የተበሉት ወጥቶ ቢናገሩ ኑሮ ወንድምራ መስማት አለብን። ሌብነት ሌባ ናት ብለን ለመደምደም ከሷ መስማት አለብን። ምክንያቱም በሷ ስም አይደለም አሁን አይመኒታ በሱ ስም ነው ደረሰኝ ያየሁት አይኔ ያየው ሶቺ ሰው በሷ ስም አይደለም ደረሰኝ። ስለዚህ እሷ ስለዚህ ጉዳይ ምን ትላለች የሚለው እሷን ላናግራት መጀመሪያ። ስሟ ማን ነው? አንሃኒ ነች የምትባለው። ይሄው ዋትስአፕ ልክልሻለሁ። ይሄንን በዚህ ጋር እኮ ትክክለኛ ስሟ ሀና ነው። ቆይ ትክክለኛ ስሟ ላምጣልሽ። መታወቂያ አለሽ? በምን አወቅሽ ትክክለኛ ስሟ? በአካውንቴ እሷ አይደለም እሱ ምን አለሽ? ወይስ ላረግላት ነው? ፎቶውንም ወደሰኝ ልትመጣ ነው። ሃይማኖት መሰለኝ ይላሉ። ማን ያውቃታል? ማንም ያወቃት የለም። አሁን ፎቶ አንሳሳት
ታውቃታላችሁ? ሼር አድርጉላት እስኪ የምታውቋት ካላችሁ፣ እቺ ልጅ የምታውቋት ካላችሁ፣ የሚያውቃት ሰው ካለ እስኪ ሼር አድርጉላት። አይ ላቭ ማም ነው ምናምን የቲክቶክ ስሟ ነው ያለችው። እሺ ኤልሳ ስሟ ማን ነው? በቃ ስሟን ካላችሁ ስሟን እንኳን ሳታውቁ $12,000 አንስታችሁ ሰጣችሁ። ተይ እኔ ተቃጠልኩ ነው በማያገባኝ ከሰው ብር ነው የተቃጠልኩ። ዝናሽ ይሰማል ድምጼ? አዎ ይሰማል። አዎ አሁን እቺ ከታች ያለችው ሸዊት የምትባለው አስገቢያት። እሷ በደንብ ነው የምታውቃት። እሺ አሁን ስሟን አታውቂም? ዝም ብዬ ሰላም እናቱ ብዬ ላውራ? አዎ ቆይ ስሟ እያወጣሁት ነው የሆነ ያለኝ ስሟን እንኳን ለማታውቁት ሰው ነው አይደል $12,000 አንስታችሁ የሰጣችሁት? ታዲያ እንደዚህ ነው ትገልጽ ምን ይባላል? አውደዛ ወይስ አድርጌላታለሁ። ደረሰኝንም ፎቶንም ልኬላታለሁ። እንትን እንላለን እንጠብቃታለን። እቺ ከታች ያለችው ሸዊት የምትባለው ትናንትና የእናቴ ወርቅ አስይዤ የእናቴ ወርቅ እቺ ወሰደችን ስትል ነበረ። እዚች ያለችው የአገሯ ልጅ ናት መሰለኝ። ሸዊት ከታች ያለችው እና ምን ትጠቅመናለች? ብትገባ ምንድን ነው የምታረግልን? እኔ እኮ አላቃትም ባይ እኔ እኮ ስለማላቃት ነው እንጂ ነው ቀድሞ ብነግሮኝ እኮ ሀብዬ ሁሉም ነገር ነግርሽ ነበረ። እኔ አሁን በቅርብ ነው የነገረኝ ልጁ ማለት ነው። እኔ ደግሞ ቲክቶክ ምናምን እንደዚህ ስለማወራ ሲያወራ ወንድሜ እንደዚህ ሆነ እንደዚህ ያለች ነው ስትል ስል እኔ ፎሎው እያደረጉ እኛም እንደዛ ነው። ቆይ ልከልኛል ስማ ቆይ ምንም ካርግልኝ ስማ በቃ እኔ ሰላም እናቱ እንዴት ነሽ ብዬ ቀጥታ እንደዚህ ይሄ ደረሰኝ ነው እና ነው ያልኳት። ግን አንድ ራይት ነው ሀቡዬ ይቅርታ ግን እሺ፣ እንደዚህ አይነት ነገር ይዤብሽ ስለመጣው ማሬ ሌቦች እየተበሉ ነው፣ እየበላች ነው እሷ ቁጭ ብላ። አዎ እኮ ልጅቷን ከእሷም ሰጥተን ሌባ ከሆነች መጋለጥ አለባት። ሌላው እንዲድን ግን ማሬ ህዝቤ አይሰማም። ህዝቤ ብር አለው። ህዝቤ ዝም ብሎ ይበላል። አቡ እንዴት ነሽ? ደህና ነኝ። ተምር እንዴት ነሽ? ሰላም ነሽ? ህዝቤ ዝም ብሎ ይበላል። ዝም ብሎ ብሩን ለማንም እያነሳ ይሰጣል። ከባድ ነው በቃ ምን እንደምን አላውቅም። እኔ በዚህ በሰለጠነ ዘመን አንድ ተራ ሰው ኢትዮጵያ ውስጥ የምትኖር ሴት ጀርመን ልትወስደኝ ትችላለች ብሎ የሚያስብ መሀይም መኖሩ ራሱ በዚህ ዘመን በጣም ያሳዝናል። እውነት አንድ ሰው ራሱ ጀርመን ላይ ተቀምጦ እንዴት ነው አንዲት ኢትዮጵያ ውስጥ የምትኖር ሴት $1,000 ከፍያት ሚስቴን ጀርመን ታመጣልኛለች? በምን ተአምር? በጥንቆላ ነው? በመተት ነው? በምን ተአምር? ከባለስልጣን ጋር ስለምትሰራ ባለስልጣን ራሱ ጀርመን መሄድ ከፈለገ ጀርመን ኤምባሲ ገብቶ ቪዛ አፕላይ ያደርግና ወይ ይሰጠዋል ወይ አይሰጠውም፣ ሪጀክት ይደረግበታል። ያው ሃናል ምናምን ይላል። ሃናል ነው ስማ ለዛ ነው ሃና ያለችው። ሃናል ይላል ስማ ሃናል ይላል። እቺ ሸዊት ብታስገቢያትም መልካም ነበረ። በማርያም አስገብኝ እያለች የምትጽፈው ከታች እሷም ወርቅ ከምን ታምር እንደምትፈጠር ያትሽ ትግባ። ከባለቤቱ ውጪ ከገባ ምንም መንጫጫት እንጂ ሌላ ምንም ትርጉም የለውም። እሺ ትግባና የምታመጣውን ውጤት እንዴ
ያው ሸዊትን አሸው አንድ ቁጥር ጻፊ ያባ የእናቴ ወርቃ ሲጂ ተበላው ልትለን ነው። ከዛስ ምንም ዋናው ሌባ አካል መጣች። እውነት በራሱ አካውንት ስላልገባ እኛም ለእናንተ ድምጽ መሆን አንችልም። ለምን በሱ አካውንት አይደለም የሚገባው በሌላ ሰው አካውንት ነው። በህግ እንዳትጠይቁ በሌላ ሰው አካውንት ነው የገባው። የገባበት ሰውዬ ነው የማታውቁት ሰውዬ ነው ማፈለግ ያለበት። ሰው በአካል ለማያውቀው ስሙን እንኳን በስነስርዓት ማያውቅ መታወቂያው ፓስፖርቱ ለሌለው ሰው $12,000 አንስቶ መስጠት 2 ሚሊዮን ብር አንስቶ መስጠት። እሺ ሰላም ሸዊት። ሰላም እንዴት ነሽ? አለው መስከን ተቃለ። አዎ ትንሽ እኔ እኮ ልንገርሽ ብዬ ነው። በራሷ ስምም የገባ አለ። በራሷ ስም ላይ የደረሰኝ የላኩልኝ አለ። ከዚህ በፊት ብስራት ነበረ ስሟ ብስራት እና ወደ $30,000 ይሁን ብር አለ። ምን እኮ አይጠቅመንም አሁን ይሄ በዛ ላይ ሌላም በራሷ ስም ከዚህ በፊት ከ2 ዓመት በፊት በራሷ ስም ነበር አካውንት የምትጠቀመው ማለት ነው። እሺ ሁለተኛ ምን እያለች መሰለሽ መስለካቸው እኔ ባለስልጣን ነኝ የከሌ አጃቢ ነኝ ጠባቂ ነኝ እያለች ነው። እኔ የሚያጎቴ ልጅ በመጀመሪያ እንደዛ ነው ተበልቶ በመከራ በአመት ውስጥ ነው ያስመለሱ። አሁን አንቺ ተበልተሻል አልተበላሽም? እኔም ተበልቻለሁ። አዎ የኔንም መጣልሻለሁ። አዎ እኔም ወርቅ ወስዳብኛለች 31 ግራም ማለት ነው። በአካል አግኝተሽ ታውቂያለሽ? ግን ምንድነው ዋናው ነገር ምንድነው ከመመለስ ብቻ ሳይሆን ከዚህ በኋላ ማቆም አለባት ነው። እኔ ጋር ወደ 7 ሰው አለ። በአካል አግኝተሽ ታውቂያለሽ? የጠየኩት ሌላ የምታወራው ሌላ። እናቴ በአካል አግኝተሽ ታውቂያለሽ? በህግ ጠይቆኝ ነው እያለች ያለችው። በህግ ደግሞ ስንሄድ እኔ እንደውም በጣም ብዙ ሰው ይጃለሁ። ሲሄድ ምንድነው የሚሉት ያሲናን መክሰስ እንዳለብን አልገባም። ለመለፋለፍ ማስገበታሽ የምጠይቃት ሌላ የምታወራው ሌላ ነው። አገር ቤት ደርሶ አስገቢያታለሽ። በአካል አግኝታ ታውቃለች? ኔትወርክ እኮ ነው ስለሌላት እንጂ እቺ ታውቃታለች። እንዴት ብላ ወርቅ ሰጠቻት ታዲያ? ስለምታውቃት ነው ይሆናል እንጂ መቼስ ወርቅ በሰው አይላክ። እኔ እቺ ያላቃትም ትላንት ሪም ለኔ ወርቄን በሰው ይላከችልኝ። ይላካል ወርቅ በሰው ተበልካለች። ወርቅ ትናንት ተበላች ያደረገች ቪዲዮ ሰርታለች። ፎቶ አለጥፋ ቪዲዮ ሰርታለች። ማንናገረው ምክንያት አለች እኮ ኔትወርክ አቋረጣት እንጂ እያስፈራራች ነው። ለኔ እኮ ጭራሽ ልታስፈራራኝ የሞከረች እና አሁንስ ምን አግኝታ መጣች? ሸዊት በማርያም አስገቡኝ ብላ ለወሬ ለምን ገባች? ድምጽ መሆን ማትች ከሆነ እዚህ ጋር ስታወራ ሰምታ ምንም አታደርጋትም። አዎ አውቃታለሁ በአካል አለች ማሪ የጻፈች ነው ታሰብ። እሺ በአካል ካወቀቻት ለምን ፎቶ ለጥፋ ቪዲዮ አልሰራችም? ዛሬ ለወሬ ብቻ ለምን መጣች? የወንድሟ ብር ስለተመለሰላት ስለሌላው አያገባኝም ነው አይደለም ማሪ። እኔ እሱን አላውቅም። ኤልሳ በእናትሽ እኔ ነግሬሻለሁ መጀመሪያም ሳልገባ አቡ ጥርት ያለ ነገር ትፈልጋለች አልኩሽ። ከሌ ተበላ ሳይሆን የእናንተን መጀመሪያምና ሌላ ሰው እንዳይበላ ፕሊስ። እኔ አመጣውሽ እዚህ ጋር እንትን ሰው እንትን ሳቲ ልጁ እንዴት ተበላ ስሟን አጣርቶ ሌላ ሪስት በሷ ስም ብር ያስገባ ካለ ደግሞ ላኪልኝና ለአቡ ልላክላት። ስለሌላ ሰው አይደለም። መጀመሪያ $12,000 እነዚህ ስለመጡት ልጆች ደረሰኝ ይዘው ስለመጡት ልጆች እንነጋገር። ስለሌላ አይደለም። ልጅቷን ቮይስ አድርጊላት መጣ። ከሷም ወገን እንስማ። የሷን ደግሞ መስማት አለብን። ከአንድ ወገን ብቻ ሰምተን ዝም ብለን ድምጽ አንሆንም። ዝም ብለን አንፈርድም። በቃ ችግር የለውም። ሪከርድ ላኪላትና ሀቡ እርግጠኛ አንቺ ስትልክላት እየሮጠች እንደምትመጣ እኔ ነግርሻለሁ። አንቺ ሪከርድ ደውይላት፣ ችግር የለውም ትንቃ። ሪከርድ አድርጌላታለሁ፣ ላይቭ ሼር አድርጌላታለሁ። ግን ቆይ እንትኑ ሁለት አይት ሆኗል። ግን ቆይ አንድ ይሄኛው ግን ለምን ቮይሱና ላይቭ ሼር ያደረኩላት አንድ ራይት ነው? ለምንድን ነው የመጀመሪያው ሃይ 2 ራይት ሆኗል፣ ፎቶ 2 ራይት ሆኗል፣ ደረሰኝ 2 ራይት ሆኗል። ግን ቮይሴ አንድ ራይት ነው እስካሁን እና ላይቭ ሼር ያደረኩት አንድ ራይት ነው። ለምን
እየተከታተለችኝ ይሆናል ከላይ እኔ ራሱ ከስራ እየወጣሁ ነው እየሰማሽ ይሆናል ከላይ እኔ ነግሬያታለሁ ሀቢባ ቤት አለቅሽም ብያታለሁ ብሩን ባትመልሺ እንኳን የተበሉት ልጆች አምጥቼ ሁለተኛ እንዳትበይ ቀና ብለሽ እንደማትሄጂ አደርግሻለሁ ብያታለሁ እቺ ወርቅ የተበላችሁ ወርቅ ተበልቻለሁ ብላ ቪዲዮ ብትሰራ ነበር ያኛ የወልቃይት ልጅ ብትናገር ኑሮ ወንድም አልበላም ነበር ቢናገሩ ኑሮ በያጋሉጣት ኑሮ አይበላም ነበር ለምን ይፈራሉ ምን ታረጋለች እሷ ምን አቅም አለች አዲስ አበባ ስላለች እነሱ አዲስ አበባ ሀገራችሁ ናት ምን ይፈራሉ አሁን እኔ ሲመጣ ሁሉ መጡ አንዴ ኤልሳ ስልክ ካወራች ቮይሷ ላይ አንግባባት እሺ ምን አድርጋ ነው ግራ ገባኝ የመጨረሻው ብቻ አንድ ራይት ነው ሌሎቹ ሁለት ራይት ሆነው ድንገት ዳታ አልቆባት ነው ወይስ ምን አድርጋ ነው የኢትዮጵያ ቁጥሯ ካላቸው እኔ ልደውል ላውድ አድርጌ ሀቡ የኢትዮጵያ ቁጥሯ ነው እኮ እሺ የኢትዮጵያ ቁጥር እኔ ቆይ ልደውል ሀቡ የኢትዮጵያ ቁጥር ነው እኮ ደውያው ስፒከር አድርገሽ ነይ ላይቭ ላይ ወይ ቼክ አድርጊዋት ነይ በይ ሊንኩ ሼር ተደርጎልሻል እሺ ብሎክ አድርገኝ ነው ብሎክ አድርገኝ ነው እንደዚህ ነው የሚሆነው የመጀመሪያው ገብቶ ከዛ ሌሎቹ አንዱ የሚጠፋው አንድ ራይት የሆነው ብሎክ አድርገኝ ነው ሳይካልስቲክስ ያህል ፒክቸር ያ ግን ፕሮፋይል ፒክቸሯ ጋር ይታየኛል አንተ ብሎክ ካረጋችሁ እስቲ ፎቶውንም ታዩታላችሁ ዋትስአፕ ላይ እሺ ደውልባት ከደወልኩ ምንድነው የሚለኝ ብሎክ ከሆነ ዝናሽ እኛ እኮ አንሰማሽም እኮ ላይቭ ፖዝ ነው የሚለው ሁለተኛ ስልክ ከሌለሽ ስደውል ኮሊንግ ብቻ ነው የሚለው ሪንጊንግ አይልም ኖ ማሬ እየደወልኩኝ ነው ቆይ ላውድ ላይ አደርጋለሁ እሷ ስታነሳ ከጠር ዘጋችብኝ ቆይ አንዴ በሌላ ስልክ ነው አው በሌላ በጠቃጠቆ ስልክ ነው እየደወልኩኝ እኮ ታዲያ ለምን ላይቭ ፖስት ያለሽ ታዲያ እዚሁ ላይ ያለሽ ከጥሪው ጀምሮ ስፒከር አድርጊ ጠራ ማሬ እሺ እየዘጋችብኝ ነው አየሽ እያየችን ነው ለዛኔ ያ የቲክቶክ ስሟ እኮ አለ እስኪ የቲክቶክ ስሟን ስክሪንሾት አድርገሽ ዋትስአፕ ላይ ላኪልኝ ኤልሳ ቲክቶክ ፕሮፋይሏን ስክሪንሾት አድርገሽ ለዝናሽ ላኪልኝ ያው ቲክቶክ ሰርች ለማድረግ ወጣች ወይ ጉድ እያየች ነው ማለት ነው ይሄው አየሽ ብሎክ አረጋችኝ ይሄው መስመር እየተያዘ ይለኛል ታዲያ ሁለት ኢንትሮ ቢሆንስ አይ ማሬ እየጠራኩ አው መስመር ተይዟል ነው የሚለው ብሎክ ሲያረግሽ ሰው አው በቃ ምንም ዋትስአፕ ላይ ብሎክ አድርገኝ ያው የዘጋችብኝ ነው ቢዚ ያረጋችው ከእንደገና ቦለከችው አታሳይ ይዘጋል ታዘጊብኛለሽ ዝናሽ ቁጥር አታሳይ ፐርሰናል ኢንፎርሜሽን ብሎ ይዘጋብኛል ኦኬ ማሪ ኦኬ ሱር ያረከኝ ቁጥር ምናምን ይዘጋል ክብሪቷ
እንዴት ነሽ የጠፋ ሰው 3 ቀን ጠፋሽ ብሎ ካረገችሽ ብዬ ክፋዬን እናት ክበሪልኝ ይውድ ህይወትሽ ይሙላ እንደኔ ጋላሪ ህይወትሽ ይብራ እንደኔ ጋላሪ ሀኒዬን ይውድት ቅድም እነሱ ችግር እያወሩ ሳልመርቅሽ ሀኒዬ ብሪልኝ ድመቂልኝ ሙይልኝ ጋይስ ሀኒን ፎሎ አድርጓት ሁላችሁ ትናንትና ነግሬያችኋለሁ አይደል ይህንን አካውንት የሰጠችኝ ከ4 ወር በፊት ሀኒ ናት እኔ በጣም አካውንት እየተዘጋ አስቸግረኝ 7 አካውንት ተዘግቶብኝ ተስፋ ቆርጬ በቃኝ ቲክቶክ ስል እንዴ እኔ ሄድሽ እያለሁ እንዴት ይበቃሻል እንኪ ብላ አካውንቷን ሰጥታኝ ይኸው የእሷ አካውንት ነው እስካሁን ያልተዘጋብኝ የበረከተልኝ 4 ወር ሙሉ ያልተዘጋብኝ በየሳምንቱ ነበር ሀኒዬ እናት በየሳምንቱ ነበር አካውንት የሚዘጋብኝ ይኸው ይመስገን ፈጣሪ 4 ወር ሳይዘጋ ቆይተናል እድሜ ለሀኒ እና ፕሊስ ሀኒን በፎሎ አመስግኑልኝ ፕሊስ ፕሊስ ፎሎ አድርጉልኝ ሁላችሁም ሀኒን ፕሮፋይል ፒክቸር ፒንክ ከለር ያለው ሀኒን ፎሎ አድርጉልኝ ስለዚህ አሁን እቺን ሰው ቲክቶክ አካውንት ቲክቶክ አላክሽልኝ እስኪ መነገር ታዋቂ ናት ያልሽው 8133 ፎሎ ያላት ሴትዮ ነው ፎሎ ያረጋችሁ ሰው ይበልጣል እኮ ፎሎ ካረጋት ሰው ኤልሳ ቅልቦች ቢዚ ነው ሰሞኑን የሀገር ጉዳይ አለበት ቢዚ ነው አይችልም ቅልቦችን ጥሪላም እኮ ደሞዝ እንደከፈላችሁ ነገር እከሌን ጥሪ በቀልት ቁጭ አርጋችሁ እኛ ስንጠራክ ቲክቶክ ላይ ና ደሞዝክን ፔትሮልክን ሁሉ ነገር እንችልካለን ፔትሮል ማታቁ ነዳጅ ነው እንችልሃለን ስንፈልግ ብቻ ከች በል ደሞዝ እየከፈላችሁ እዛ ያስቀመጣችሁ ሰራተኛ ነው እከሌን ጥሪ ስራ አለበት በጣም ቢዚ ነው የሀገር ጉዳይ አለበት ስለዚህ ቢዚ ነው እሺ ችግርን የገንዘብ አይደለም የደሃ መጽናኛ ያልፋል ነው ይሄ ሁሉ ረጅም ስምን ጉድ ነሽ ባላህ አስገቢ የገንዘብ እርዳታ አይደለም አስገቡኝ አቡ ማን ነው ላትቀነጡ እዩ ስማቸውን በማይሙ ችግር ላይ ነኝ የሚሉ ሁለት ልጆች ስማቸውን ብቻ እንደውልቀ የስማቸው ከመርዘሙ የተነሳ ከኮሜንታቸው ስማቸው ይረዝማል አንድ አፋችብኝ የደሃ መጽናኛ ያልፋል ነው እመኑኝ ደክሞኛል ምንድነው ምን ጉድ ነው ሁለታችሁም ግቡ ከስምሽ እኮ ነው ችግሩ ስሟ ራሱ ማማረር እንግዲህ ልጅቷ ካልመጣች ምን ማድረግ እንችላለን ይህቺንም ሊያውቃት አለ አይ ላቭ ዩ ሞም ለቲክቶክ ስሟ ይህ የእናንተ እንጂ ይቅርታ አድርጊልኝና የእናንተን ጅልነት ነው የሚያሳየው ማንነቷ በስነስርዓት የማትታወቅ እነዛ 10 ሚሊዮን የተበሉት አይመኒታ በቲክቶክም በዩቲዩብም በፌስቡክም ታዋቂ ነው ታዋቂ ሰው አይበላንም ብለው አስበው ነው የተበሉት እቺ ማንም የማያውቃት ሴትዮ ታዋቂ ናት ብላችሁ $12000 ሰጣችሁ 2 ሚሊዮን ብራችሁ ተደረጋችሁ ታዲያ አሁን እናንተ ታዋቂ ናት አልሽኝ እስቲ አሁን እቺ ማን ነው የሚያውቃት ጋይስ እስቲ ያው እንግዲህ አረንጓዴ ያበራ ነው እዚህ ያየች ነው የሚሆነው እንግዲህ እግዚአብሔር ይፍረድብሽ የደሃዎችን የሰው ላብ እየበላሽ የምትቀመጪ ያው ዝናሽ መጣ ምላሽ ሳትሰጥ እውነቱን ውሸት ሳናቅ በምን ይጣሉ በምን ሳናቅ ዝም ብለን አስተያየት አንሰጥም እዚህ ቤት ከሁለት ወገን ሰምተን ነው እዚህ ቤት አስተያየት የምንሰጠው አይና አብዬ ስለቦለከችሽና ስለምትጋብን ነው እኔና አሁን ብትቦልከኝ ፕሮፋይሉ አይታየኝም ነበር እኔና አልቦለከችም ብትቦልከኝ ፕሮፋይሉ አይታየኝም ነበር ከኦንላይን የጠፋችሁ ዳታዋን ያጠፋችሁ ኦኬ እሺ አቡ ይቅርታ ለዚህ አይ ችግር የለም እንጠብቃታለን ነው የምልሽ
ይታያል። እኔን በቅርቡ ፕሮፋይል ይታየኛል ቦልከው። እኔ ደግሞ ምን አሉኝ ኮመንት ላይ ፕሮፋይሏ የሚታይሽ ከሆነ አልቦለከችሽም አሉ። እስኪ ቦልኪኝ ዝናሽ አንዴ፣ ከዛ መልሰሽ ትፈችኛለሽ። ፕሮፋይልሽ ይታየኛል አይታየኝም? ዋትስአፕ ላይ ቦልኪኝ አንዴ እስኪ ቆይሽልኝ። አንዴ ቦልኪኝና ይኸው ቦለኩሽ ብለሽ ንገሪኝ። ስትነግሪኝ ሀይ ብዬ እጽፋለሁ። ፕሮፋይልሽ ከጠፋ ቦልኬሻለሁ። እሺ ላረጋግጣ እንደቦለክሽ ንገር። ጋይስ ይታያል ፕሮፋይሏ። ሀይ ብዬ ስጽፍላት አንድ ራይት ሆነ፣ ግን ፕሮፋይሏ ይታየኛል። ዝናሽ ቦልኬሻለሁ አለችኝ። ይኸው ይታያል ፕሮፋይሏ። ታዲያ ስለዚህ ልጅቷን ቦልካይ ነው የሚሆነው። አዎ በቅርቡ አንድ ጓደኛዬ ተከቦልከኝ ይታያል። ስንልክና አዎ ስጫ ነው፣ እውነታቸውን ነው። ስጫ ነው ፕሮፋይልሽ ጠፋ። ዝናሽ ስጫ ነው። ቆይ እሱ ነው። ቆይ አልቦለከችኝም። ለምን ስጫ ነው? ፎቶ አለ። ስጫ ነው ፎቶ አለ። ሀቡዬ ሂጄ ልፍታሽ ክፉ ቆኔ ወይ ጉድ